እንኳን እንቀፍ አንድን ከይሁዳ ጋር ከሁሉም ጋር አንድነን ከሙብተዲዑም ጋር ከሙሽሪኩም ጋር አንድነን የሚሉ ጭፍራዎች ናቸው ኢኽዋኖች ማለት ነው። በነገራችን ላይ አንድነን ከሁሉም ጋር አንድነን የሚሉ ሰዎች ናቸው። كما يقول الشيخ فوزان حفظه الله في كتابه هذا الرجل يكذب عليه ይሄን እንድታውቁ ነው። እሺ ባረከላሁ ፊኩም እና ቀደም እንዳሳያችሁ ጠርተነዋል እና ነብይ አለይኩም ወራህመቱላሂ ወበረካቱ ማቸውንም አናነሳ። ኦኬ ይሄን ያዙና ወደ ቀጣይ ፖይንት ለፈላችሁ። ፊል ቪዲዮ መስራት ከሆናችሁ እየሰራችሁ ያላችሁት ነገር ጥሩ ይመስላችሁ ወይስ መጥፎ ይመስላችሁ? ደግሞች ናችሁ ተናጉዳቸውን አወጣ ግን የሚያፈምሰው ማን ነው? ኩፋርን ነው ያፈምሰው ያሉት ምን በማድረግ የሆነ ሐሳብ ይናገራሉ። ያዕቆብ ካፊር ደግሞ ቆርጦ ቪዲዮ ይሰራበታል። ማን አስጠቀኛ አስጠቃ እና እንደው አእምሮ ካላችሁ እንደው አእምሮ ነው ወዳው ለማለት የገባው ተቃላችሁ። ደልቶ የሚሰራ አካል የለም። ሁሉም የራሱ ሀጃ የራሱ ይወጣሉ። ምን እየሰራ ነው? አላህ በፈቀደልን ወገኖች እየጠራን ያለ ነው። አልሐምዱሊላህ ብዙ ሰው ሰማ፣ ብዙ ሰዎች የተማውን ያሉ። እስኪ ወገኖቻችን እዛ ጋር መታችሁ እኛ የምንረግጡ ምን ሰራችሁ? ጠራት እስቲ ንገሩን። ስንት ሰው ኪታብ አቀታችሁ ሐፊዝ አደረጋችሁ? ስንት ሰው ኪታብ አስመጣላችሁ? ንገሩን። አንደኛ እዚህ የምታዩ ወንድሞች አላህ በፈቀደልን ያው ዳዋ እያደረግን ያለ ሰው እያሰለምን ያለ ነው። ኦኬ ግን እዚህ ጋር እንደው ስተሰርታችኋል እኛ በእውቀት እንበልጣችኋለን ከሆነ ሪከርድ አድርጉልኝ። ወረበ ሙሐመድ አሁን ሙሉ እንትና እንደዚህ ያደረገ እያለ ስለኛ ነው እንደሚያወራው። ሌላ ስራ የለውም። ጀለስ ብራዘር ሌላ ስራ የለም። አይ ቲንክ ውጭ ሀገር ነው ታዲያ አረብ ሀገር ሌላ ስራ የለም። ማፊ ወርክ ማፊ ስራ የለም። እኛንን የነገር ምን ስራ ሚሊዮን ብር ያገኝበታል። እኛ መሳደብ ከቆመ ያወጣውም። ግን እዚህ ጋር ትኩረት አድርጉ። እንደው ማስተማር ከሆነ ዓላማ ማስተማር ከሆነ ኪታብ ያቀራል። እንደው አይደክማችሁም? በጣም እኮ ነው የሚገርመው። አያልቅም እንዴ? ቆይ እኔ እኮ የሚያገባኝ ነገር እሱ አያልቅም። እኔ ሰምቻቸውም አላቅም። ስለኔም ሲያወሩ ሰምቻለሁ። ሞች ከተናገሩ ወይን ተናገሩ ማለት ለዛ ነው አሁንም እያወራሁበት ያለሁት። ኦኬ ስለዚህ ሰውየው ላይቡን ከፍቶ የሚያወራው ምንድነው? ገሬ እንደዚህ ሆነ። ይሄ ገሬ ምንድን ያለው በአላ ሴት ነው እና ቀጥሎ ምንድን ያለው ነገር ያዋስዳል። እሺ ቆይ ምን ይሁን? ቆይ የመጣው ኪታብ ልታቀርብ ስለ ሙራድ ልታወራ የመጣው ቆይ ማስታወቅ ምንድን ነው ዓላማው? ግራ የገባኝ ነገር እኮ እሱ ነው። እሺ ሙራድ የሚባል ግል አሁን አስቡት እናንተ። ኡስታዝ ሙአዝ እኮ እገሌን ደግፎታል። ከዛ በኋላ ኡስታዝ ሙአዝ እኮ እንደዚህ አድርጎ ነበር። ከዛ እንደዚህ ሆኖ ብዬ ከማወራችሁና መጥቼ ከማስተምራችሁ የትኛው ይበልጣል? እናንተ ማስተማር አይደለ? ኡስታዝ ሙአዝ ተሳስቶ ከሆነ ሻርም በቃ የኔ አስተያየት እናገራለሁ እንጂ ኡስታዝ ሙአዝ እንደዚህ አድርጎ ከዛ ይሄን እኮ እገሌ ደግፋ ይሄ አለቅላቂ ብዬ ብናገር እንደዛ እኮ የሚያዩት ቢላሂ አለይኩም ሼክ ተብለው ጀልባ ተደርጎ ተቀምጦ ኪታብ እያቀራ ሴት ደድሮ ገስት ላይ ምንድን ነው የሚያወራችሁ? እገሌ እኮ እንደዚህ ሆኖ ወሬ ያለቀልቃል። ቱ አለይኩም ብቻ እኔ አንዳንዴም ሲጀምር ባልናገር ይችላል። ዋናው ተነግሯል፣ በቃ ሰምታችኋል። ሌላም ጊዜ ድጋሚ ሰማቸውንም አናነሳም። ያው ግን አንዳንዴ እኛም እንደዚህ ከተናገርም በደምብ ሰምታችኋል። አሁንም ግን እባካችሁ አቅሙ ካላችሁና እንደው ዳዕዋ ንጽጽር ላይ ማድረግ የምትችሉ ከሆነ ተፈضሉ። ሰልማን አለ ሐቢቢ ኡስታዝ ሰልማን ታሊቅ አላችሁ እንደ ሙአዝ ተፈضሉ። እሺ ኡስታዝ ሙአዝ ታሊቅ አላችሁ ቀጥሉ። መቻችሁ ኢንሻአላህ አራህማ ትቀጥላለህ። تفضل. السلام عليكم ورحمة الله وبركاته يا جماعة الخير، كيف الحال؟ سلام ناتشو وندبت ناتشو. والله كيت ندم جمر يتكر ندم مجرس بالاكم مجرس على مناقر يفلكوت يعفار ترت بأفارنا عند ترت الله አቤን የሚያብሂና የደሐቤን የሚያባ ይባላል። ወደ መሬት ላይ እንዲወርድ ይሄ የተወራው ወሬ መሬት ላይ እንዲወርድ ስለምፈልግ ነበር የቆየሁት። አልሐምዱሊላህ በመቆየቴም ብዙ ሐሳብ ሰማሁ። ወንድሜ ሳላህ ያመጣው ቻሌንጅ ከሱ በታች ያሉ የሱ አይነት አቡ ሁዘይፋ ያዙ። አቡ ሁዘይፋ 2 ኢብኑ ሐሰን 3 አቡ አብደላህ። እነዚህ 3 አስሙርበት። ለምን አቡ አብደላህን ብቻ አይደለም፣ እኛ ከአቡ አብደላህ ጋር የግል ጥላቻ የለንም። እሱ ለብቻው የሰራው ስራ የተለየ ነገር አልሰራም። ከሱ ስር ያሉ ሰዎችም ተመሳሳይ ሰርተዋል። ምንም እንኳን እሱ መሪ ቢሆንም መሪያቸው
ፊት ለፊት ያለና የከፋ የባሰ ቢሆንም ከስሩ ያሉ ሰዎች እሱ የሚሰራውን ሁሉ የሚሰሩ ሰዎች አሉ። ስለዚህ ፐርሰናሊ አንድ ሰው ላይ አይደለም አሁን አጀንዳው እየተወራ ያለው ስለ ሙስሊሞች ነው። ቅድም ወንድሜ ሰላህ ይመስለኛል የተናገረው ንግግር አለ የእኔ አእምሮ ውስጥ የተቀመጠ እኔም ትናንትናም ማቸው ከሁለት ቀን ከ3 ቀን በፊት በራሴ ቤት ከፍቼ ሊቭ ላይ ስለነዚህ ሰዎች ቀጥታ ሄጀባቸዋለሁ ያወራሁ ነበር። እነዚህ ሰዎች ጉዳታቸው በኢስላምና በሙስሊሞች ላይ ነው። እነዚህ ሰዎች ጉዳት ያደረሱ ያሉት በእስልምና ላይና በሙስሊሞች ላይ ነው። በሙራድ ላይ አይደለም። ወንድሜ ሙራድን አይደለም መጉዳትም አይችሉም። እስከዛሬ ያደረጉትም ሁሉ እኛን የሚጎዳ ነገር አይደለም። ወላሂ ثم ወላሂ ነው የምላችሁ ቅቅ ጉዳት ነው ያደረሱት። የምናወራውም ስለዚህ ቢግ ፒክቸር ነው። ይህ ትልቅ ምስል ላይ ነው የምናወራው። ስለ ግለሰብ ካወራን ወንድሜ ሙራድን ኢኽዋን ብለውታል ብሎ በተደጋጋሚ ኢኽዋኒ ነው ይሄ አርራህማ የሚባለው አቡበከር የሚባለው ኢኽዋን ነው ብሎ ሰድበውኛል። ኢኽዋን የሚሉ ጀማዓ ናቸው እነዚህ። አስምሩበት። እኔም ብቻ አይደለም ወንድማችን ሙራድንም አይደለም። ወንድማችን 12 ደቂቃ የነሱ ቪዲዮዎች ባንድ ያደረጋችሁ የነሱን ትምህርትና የነሱን ጠማማ ትምህርት እየሪከርድ ያደረጋችሁ እስልምና ነው ብላችሁ እንዳትሸወዱ። እደግመዋለሁ። እነዚህ ሰዎች በ24 ሰዓት ውስጥ ትክክለኛ ኡስታዝ ስለመሆናቸው ማስረጃ ማቅረብ ካልቻሉ፣ የቁርአንና የሐዲስ ማስረጃ ማቅረብ ካልቻሉ ትክክለኛ ኡስታዞች ስላልሆኑ ክርስቲያን ወገኖቻችን እንዳትሸወዱ። እነዚህ ሰዎች እስልምናን አይወክሉም። ሰላም አለይኩም። ጨርሻለሁ። ጀዛከላህ ኸይር። طيب ኢንሻአላህ ወንድም ማሂር አለክ ሀቢቢ ባረከላሁ ፊክ። ተፈضل። ሰላም አለይኩም እንዴት ናችሁ? እኔ ዳኒ አልሐምዱሊላህ። የሆነ ጥቅላዊ ሀሳብ እናስቀምጥኛ ስፔሻሊ በእኛ በኩል ባለው በነጽር ወንድሞች ዙሪያ ከዚህ በፊት ሙራዴ ከቻልክ ኮመንቱን ክፈትላችሁ እንትን እንዳይሉ ይሄ ነገር ወይ ደግሞ ዝም ብሎ አንድን ሰው ታርጌት ያደረገ ሀሳብ አለ። ማሂር በግሉ ችግር ካለበት፣ ዛኪር ችግር ካለበት፣ ሳላህ ችግር ካለበት በአግባቡ በስርዓቱ ይሄ እኮ እንደዚህ ነው፣ ይሄንን ነገር ስታስተምሩ ይሄን ስህተት አድርጋችኋል፣ በዚህ መንገድ አስተካክሉት ብሎ ሰው አደብ ባለው አኽላቁን አሳምሮ ይናገራል። ይሄ ሑስነል ኹሉቅ የሚባለው አደብ ያለው ሰው በስነ ስርዓት ያወራል። በስነ ስርዓት ማለት ታርጌት የሚደረገው ንጽጽር ነው። አስታውሳለሁ ኢብራሂም ጋር እኔ ኢብራሂም ዛኪር ምናምን ቁጭ ብለን የሆነ ቪዲዮ መጣ። ዑምራ ሊሄዱ ለምን ዑምራ ይሄዳሉ ይባላል። ለምን ዑምራት ይሄዳሉ? ኳስ ሊጫወቱ ነው። ለምን ኳስ ትጫወታላችሁ? የሆነ ነገር እግር ምንም ነገር መሰረት የለውም። ምንም ወላሂ አልዓዚም ምንም ነው የምላችሁ። ምንም ኡስታዝ ሳዳት ከማል ኦፊሻል የሆነ ፔጅ እሱ የኔ ፔጅ ነው ያለው የለም። የሆነ 100 ወይ 200 ፎሎወር ያለው ፌስቡክ ላይ የሆነ ሼር ተደርጎ የአረቦችን ሼር አድርጎ የኢኽዋኖችን በቃ የሱ ስም ስለሆነ ብቻ መጡና ኡስታዝ ሳዳት ከማል ኢኽዋን ነው አሉ። ፖስት አድርጎ ማለት ኢኽዋን ምንድነው እንደዚህ መሆን? እኔ ጋር ችግር ካለ የሆነ ወንድም ጋር እኛ ሁላችንም ችግር ሊኖርብን ይችላል፣ አለብንም፣ እንነጋገራለን። እኔ ችግር ካለብኝ እንነጋገራለሁ። ይሄ ችግር አለበት፣ ይሄ ችግር አለባችሁ ተብለን እንነጋገራለን ነው የምንመጣው። ዲንም ይሄን ስለሚያስተምረን ትናንትና ነው ስናወራ ነበር። አይ ቲንክ ትናንትና ወይ ከትናንት ወዲያ ሙራድ ጋር ቁጭ ብለን ምሳ እየበላን እንደዚህ ምን ንጽጽሮች ቢላህ አለይኩም ኡስታዝ ኢብኑ ሙነወር ካልተሳትኩኝ ረሕማ መስጂድ ላይ
ያወራውን ቆርጠው አመጡና ፖስት አደረጉት። አሁን ስማቸው ሲጠሩ የነበሩ ሰዎች ምን ንጽሩን ለመምታት ቁርጥርጥ ወላሂ እንዴት እንደቆረጡት ብታዩት ማለት 30 ቦታ ነው የከተከቱት። የ10 ደቂቃ ቪዲዮ ኦዲዮ ማለት እነሱ እንዲመቻቸው አድርጉ። ምን ሆናቸው ነው ይሄን ያህል ሰው? እንዴት ወንድሜን ረግጬ እኔ ልታወቅ ይላል? ወንድሜን ልርገጥና እኔ ልታወቅ። ወንድሜን ረግጠህ አትታወቅም። እኛ ችግር የለብንም። ቤት አስገብተን የፎሎ እናስደረጋቸዋለን። ወላሂ العظيم ፎሎ እናስደረጋቸዋለን። ያ ከሆነ ችግሩ ማለት ዛኪር ምንድነው? ኢኽዋን ሙዓዝ ኢኽዋን እከል ኢኽዋን አቡ ሐይደር ኢኽዋን ዑምራ ሊሄዱ ነው። ለምን ይሄዳሉ? ኳስ ልጫወት ነው። ለምን ኳስ ትጫወታላችሁ? ምንድነው እንደዚህ መሆን? እንደዚህ ወንድምህን ረግጠህ ወንድምህን እያሳደድክ ምንም ነገር በሌለው አደብ ባልሆነ መልኩ የሚመጣ ለውጥ የለም። እኛ ቅድም እንደነገርናችሁ አሳጥሬ ልንገራችሁ። ወላሂ ለዓዚም ንጽጽር ከሚሰሩ ወንድሞች በደንብ ነው የምንታወቀው። አንዳቸውም የዝችን ጥፍር ያክል የሚፈልጉት ነገር የለም። የዝች ሰርቶ የሚገባ የተማረ የሚሮጥ ወጣት ኢነርጄቲክ አካዳሚካሊ ብቁ ሩጦ የሚገባ ሰው ምንም ነገር እችን እንዲህ እየተከታተላችሁ ችግር ምን ሆናችሁ ነው? ከተቻለ ወላሂ العظيم ይሄ ሞክ ማድረግ ምናምን አይደለም። ወላሂ العظيم ከፈለጋችሁ ማለት እኛ ሩቃ እናስደርግላችሁ። የሆነ አጋጣሚ የሆነ ወንድምህን ተመቀኝ፣ ወንድምህን ሒስድ አድርገው፣ ወንድምህን እየተከታተልክ በቃ ዳዕዋውን ምታ ለባችሁ። ዳዕዋ ሩቃ እናስደርግላችሁ፣ ምንም ችግር የለብንም። ያው ዛኪርም ሐፊዝ ነው፣ ሩቃ እናስደርግላችኋለን ወስደን። ከዛ ውጭ ግን ያላችሁበት መንገድ ችግር የለውም። እኛ ጋር የምታመጡት እችን የምታክል ለውጥ የለም። እችን ማለት እንችን ያክል ምንም አትጎዱንም፣ አትጠቅሙንም። ግን ለራሳችሁ ያላችሁበት ነገር ትክክል አይደለም። ወንድምህን የምትመክረው ወንድምህን የምትገሰጸው በዚህ መልክ አይደለም፣ በዚህ መልክ አይደለም። ይሄ ልክ አይደለም። በስነ ስርዓት አደብ ባለው መልኩ መሆን ትችላላችሁ። ከዛ በዘለለ የመጨረሻው ቅድም እንዳልናችሁ ነው። እኛ እዚህ ጋር ኢብራሂምን በሉት፣ ዛኪርም በሉት፣ ማሂርም በሉት፣ ዒምራንም በሉት፣ ሰላህም በሉት እንደው ብሎልን ወላሂ العظيم አችሁት እንደው ሆኖላችሁ ኑና ይሄን ቦታ ውሰዱ። እኛ ቤተሰብ ስንት ነገር አለብን። እናንተ ስራ የላችሁ ሙሉ ቀን ቤት ከፍታችሁ ወንድሞቻችሁን ስትሰድቡ ስለምትውሉ ይኸው እኛ እንስጣችሁና ኑ እናንተ በቃ ይኸው እኛ ስንት ግማሹ ተማሪ ግማሹ ገና ወደዚህ ተፍተፍ የሚል ሰው ንግቡና በቃ ያሉት ንግቡና በቃ እንደዚህ ነው ብላችሁ ሞግቱ። ወላሂ العظيم እኔ ቅድም ኡስታዝ ጀማል ነው ተገናኝተን እንደዚህ ማታ ለምን ሰዎች ምን ቦታ ይሰጣቸዋል? ምንድነው ጥቅሙ? ምን ልናገኝ ነው አልኩት። ኡስታዝ ጀማል ይቃል አለ ኡስታዝ ምን ልናገኝ? ሄዱም አይጠቅሙ መጡም አይጉ ምንም ነገር። ግን እንደ ሙስሊም ልክ አይደላችሁ፣ አበዛችሁት በጣም። ለራሳችሁ ነው አደብ አኽላቅ። ወንድሞቻችሁን በዚህ መልክ አትመክሩም። በስነ ስርዓት መታችሁ ምከሩ። ሁላችንም ሰሚ ነን እና ካበዛሁት አፉ በለኝ። ቀጥሉ ኡስታዝ። ሰላም አለይኩም። ዋሲል ወአለይኩም ሰላም። አይ አንዳንድ ኮሜንታተሮችን እያየ ስለሆነ ነው። መሀል ሰፋሪ ለመሆን የምትፈልጉ ሰዎች ከቻላችሁ ውጡ፣ ሳልቦልካችሁ እኔ ማለት ነው። ከዚህ ሰው ኢኽዋን እየተባለ ከመንሃጅ እየወጣ እናንተ ሌላ ጉዳይ የሚያሳስባችሁ ጓደኝነት ምናምን ካላችሁ ውጡ ከዚህ ብሎክ ሳላደርጋችሁ ማለት ነው። ሰማራል እዚህ አይነት
ወይ ደግሞ ግቡና በኪታብ እናወራ። ዝግጁ ነኝ። በነገራችን ላይ ሰውን ኢኽዋን እያለ ሰውን አለቅላቂ እያለ ሰውን ብር ላይ እየተረማመደ ያለን ሰው ሰውን ጎራ እየመደበ ያለን ሰው መልስ አትስጡ የምትሉ ሰዎች ካላችሁ ግቡና በኪታብ አውሩ ከኔ ጋር። እኔ ዝግጁ ነኝ በኪታብ ለማውራት። ዘመርለም እንዴ ሐቅ በሐቅነቱ ይነገራል። እነሱ እስከ ዛሬ እነ ዋሂድን ሲናገሩ ንጽጽሩን ሲናገሩ አንድ አላወራችሁ። እናውቃቸዋለን። እዚያ ኮሜንት የተጽፈው ማለት ነው። አውቃለሁ። አንድ እስካሁን ተው የንጽጽር ወንድሞችን አትናገሩ ስትል ሰምቼ አላውቅም። እነዚህ የንጽጽር ወንድሞች ምን ያህል እየሸፈኑ እንዳሉ አስረግጠህ ታውቀዋለህ። ነገር ግን አንድ ቀን እንኳን ተው ስትል አልሰማውክም። ጭራሽ ሰው ኢኽዋን እየተባለ ነው። ሰው ከመንሃጅ እያስወጡ ነው። ሰውን እየተሳደቡ ነው። እነዚህ ሰዎች ቀሊል አደብ እየሆኑ ነው። ስነ ስርዓት መያዝ አለባቸው፣ መስተካከል አለባቸው ብለን ስንቀመጥ ሌላ መሀል ሰፋሪ ለመሆን ምናምን ወይ ደግሞ እዛ ወገንተኝነት ምናምን ያለባችሁ ሰዎች ውጡ ከዚህ ብሎክ ሳላደርጋችሁ። ተክፊር ሲጀምሩ ነው የምትመጡት። ተክፊር ማክፈር ሲጀምሩ ነው የምትመጡት። በነገራችን ላይ ከዚህ በኋላ ማለት ነው አስረግጠው እንደሚሰማኝ አውቃለሁ። ወላሂ ለን ኑኸሊክ ብያለሁ። አልተወህም። ከዚህ በኋላ አልለቅህም። ጀግና ከሆን ከኔ ጋር ሆስት ግባ። እኔን ኢኽዋን ያልክበትን ነገር በመረጃ አውጣ፣ እንወያያለን በመረጃ ጎበዝ ከሆንክ ማለት ነው። እንደው ምናልባት ጀግንነት ካለ ወንድነት ካለ ኪታብ አለ በእጃችን። ኪታቡላሂ እንግዲህ ወሱነት ነብዩ አለይሂ ሰላቱ ሰላም አለ፣ የሰለፎች መንገድ አለ። ገብተን በመረጃ እናወራ። ከዛ ውጪ አልለቅህም ከዚህ በኋላ የንጽጽር ወንድሞችም ላይ ይሆን የሱና ወንድሞችን ኢኽዋን እያልክ ከዚህ በኋላ እንላቀቅም ኢንሻአላህ። ወበሽረክ ኢንሻአላህ። እና መሀል ሰፋሪ የሆናችሁ ያላችሁትም እናንተም አይቀርላችሁ ማጣርፉ ከሆነ ማለት ነው። ግልጽ አይደለ? ይሄ ከዚህ በኋላ እኛ ሁሉንም በየመጣበት አመጣጥ የምናስተናግደው። አዎ እንደነሱ እንዳንተ የአቡ አብደላህ እኔ አለቅላቂ ምናምን እያልኩ ቀሊል አደብ አይደለሁም። እኔ እናት አባቴ ቆንጥጠው ያሳደጉኝ ስነ ስርዓት ያለኝ ቁጭ ብዬ ዒልም የቀራሁ አደብ ያለኝ ሰው ነኝ። እኔ እንዳንተ ቀሊል አደብ አይደለሁም። እና እኛ እንደናንተ እየተሳደብን ምናምን አይደለም። እኔ ረድም ሰጥክ ወይ ደግሞ አንተን እንድታስተካክል ማድረግክ ወላኪን ዒልምይ በሆነ ቋንቋ አሁንም እነግርሃለሁ፣ ግባና እኔን ኢኽዋን ያልከኝን ነገር ቁጭ ብለን እናውራ በመረጃ። ካለበለዚያ እቺ አመጣጥክ ከኋላዋ ሌላ ተኩላ ይዟል ማለት ነው። ግልጽ ደግሞ እናወጣዋለን ኢንሻአላህ፣ አይቀርም። ይሄ ነው። ከዛ ውጭ አሁንም ደግሜ የምነግራችሁ ቁጭ ብላችሁ እዚህ መሀል ሰፋሪ ለመሆን የምትሞክሩ ሰዎች እያየሁ ነው። ወንድሞች ሲነኩ አንድ ነገር አላልክም። ሰው ኢኽዋን ሲባል ሰው ሲስጅድ ምንም አላልክም። እኛ እዚህ ወተን ግን ተው ይሄንን ነገር። እስካሁን አንድ ሰው ስነ ስርዓት የሌለው ነገር ሲናገር ሰምቼ አላውቅም። ሲሳደብም ሰምቼ አላውቅም። ልክ አይደለም። ኢሕዘሩ ሚንሁ፣ ከእንደዚህ አይነት ሰው ተጠንቀቁ። ንጽጽሩን ሊያስመጡ የመጡ ለካፊር ግባት የሚሆኑ እኔ ከዚህ በፊት ነገር እኔ በነገራችን አንድ ነገር ልንገራችሁ፣ ወላሂ ነው የምላችሁ። ይሄ የንጽጽር ወንድሞቼንም ታሳቢ አድርጌ ነው የምነግራችሁ። አድምጡኝ። እኔም ልሁን የንጽጽር ወንድሞቻችን ማንም ከተሳሳተ ይታረማል። ምንም ጥያቄ። ይሄ በፊት መውቂፌ ነው። ማንም ወንድሞቻችን ናቸው። ኢብራሂም ከተሳሳተ ገብቻ አርመዋለሁ። ምንም ችግር የለም። ከተሳሳትኩ መናና አርመኝ። ከዛ ውጭ ግን ቀሊል አደብ የሆነ የሚያሳይ አነጋገር በህት ሳታደርግ ሳታጠና መጥተህ የምትናገረው ንግግር ለካፊር ግባት እንዲሆን ሰሞኑን በረሱል ዓለይሂ ሰላቱ ሰላም የተናገረው በቂ ነው። አይታችሁታል። ነቢዩ ዓለይሂ ሰላቱ ሰላም ቂሳስ ያደረጉትን እሱ አይ ለሙርተድ እንደተደረገ አድርጎ መናገር። ይሄ ደግሞ ቂለቱል ዒልም هذا يدل على قلة العلم قلة النقل أيضا. أيوة أحسنت، بارك الله
መጀመሪያ ቁጭ ብላችሁ ተማሩ። 2 ኪታብ አስቀርቻለሁ 3 ኪታብ ጉራ አይደለም። ማስቀራትህ እኮ ምን ጠቀመህ አደብ ላይ? ታዲያ 2 ኪታብ 3 ኪታብ ያስቀራኸው ሰውን አለቅላቂ እያልክ ለመሳደብ ነው? ዒልም እኮ መሬት ላይ ሲወርድ፣ ዒልም በተግባር ሲታይ ነው ዒልም የሚሆነው። 2 ኪታብ አስቀርቻለሁ 3 ኪታብ አስቀርቻለሁ እኮ ዒልም አይሆንም። ግልጽ አይደለም እንዴ? ሰውን ከሱና ኢኽዋን ነው እያሉ መንሃጅ ማስወጣት ወይ ደግሞ እኛ መንሃጃችን ይታወቃል። አህለ ሱነት ወል ጀማዓ ሰለፎችን መንገድ የምንከተል በሰለፎች ፋና ላይ ያልን ቁርአንና ሐዲስን በሰለፎች ፈህም ምንይዝ አህለ ሱነት ወል ጀማዓ አሰለፊዮች ነን። ይሄ አቋማችን ደግሞ የኔ ብቻ አይደለም፣ ንጽጽር ላይ የሚሰሩ ወንድሞቻችን ነው። ኡስታዝ ዋሂድን በተደጋጋሚ ተናግሮታል። ማነህ አንተ ዛሬ መጥተህ ከሊ ኢኽዋን ሙዓዝ ኢኽዋን ፉላን ኢኽዋን እያልክ ግሩፕ የምትሰጠው ማነክ? ጀርወት ተዕዲል ከየት ነው የተማርከው? ይኸው ኡስታዝ አራሕማ ቻሌንጅ ሰጥተውካል። ከየት ኢጃዛ እንዳገኘክ የጀርህ ወተዕዲል የሐዲስ ከየት ኢጃዛ እንዳገኛችሁ ንገሩን። ከዚህ በኋላ ኢንሻአላህ ነገራቶች በጥሩ ሁኔታ ይሄዳሉ። ምንም ችግር የለም። ከዛ ውጭ ግን ይሄ ሁሉ ልናገር የቻልኩት ከታች ቁጭ ብላችሁ ሰው ከመንሃጅ ሲወጣ ምንም ያልመሰላችሁ ሰው የተለያየ ነገር ሲባል ሲሰደብ ምንም አይሰማችሁ። ያ ሰው ግን ሲወቀስ ተው ለምን እንደዚህ ታደርጋለህ ተብሎ ሲወገዝና ሲወቀስ ሙድ ልትይዙ ልታሾፉ የምትሞክሩ ሰዎች አስነት ታቁናላችሁ። እኛንም በደንብ ታቁናላችሁ፣ በደንብ ታቁናላችሁ። ሙድ ብትይዙብን ምናምን ሰዎች አይደለንም እኛ ማለት እንታወቃለን በደንብ። በምንም በኩል ብትመጡ ነው የምላችሁ። በዕልምም ብትበልበቱ በፈለጋችሁት ገብተን እንወያይ። አሁንም እኔ ጥሪ እያቀረብኩ ነው። ስለዚህ ስነ ስርዓት ሊኖረን ይገባል። ግልጽ ነው አይደለ? ስነ ስርዓት ሊኖረን ይገባል። አላየ ሐሊን ይሄን ለማለት ነው። ምናልባት አፉ በሉኝ ሰዓት ያስኩባችሁ። تفضل سلمان أخي تفضل بارك الله فيك إن شاء الله እንግዲህ ሁላችሁንም ኡስታዞችንም ከገስት ያላችሁትንም ከታች ያላችሁትንም ታግሳችሁ እንድታዳምጡኝ ባላ ስም ጠይቃችኋለሁ። ኢንሻአላህ ማስታገሻም ስለወሰድኩ ተረጋግቼ በደንብ አልቀላቅልም ብዬ አስባለሁ። ኢንሻአላህ ምንም እንኳን ከሰው ልጅ ስህተት የማይጠፋ ቢሆንም ኢንሻአላህ ትንሽ እየታገሱኝ ለማለት ያክል ነው። እዚህ ጋር እንግዲህ ሁላችሁንም ከነፍሴ ጀምሮ ኢንሻአላህ እንደው አላህ Subhanahu Wa Ta'ala የሚለውና መልእክተኛው የሚሉትን ነው ከታሪክ አቋሉ ሰለፍ እነዛን ነው ለማስቀደም ሞክረው። ለዚህም አላህ Subhanahu Wa Ta'ala በማንኛውም ሁኔታ ላይ ብንሆን አላህን እንድንፈራ ያ አዩሀል ለዚነ አመኑ ይተቁላህ ወቁሉ ቀውለን ሰዲዳ አለ። እናንተ አማናችሁ ሰዎች ሆይ አላህ Subhanahu Wa Ta'ala ፍሩት አለ። አላህ Subhanahu Wa Ta'ala ፈርታችሁም ወቁሉ ቀውለን ሰዲዳ መልካምን ንግግር ቀጥ ያለ ንግግር ተናገሩ። እንደዚህ ስታደርጉ አለ يصلح لكم اعمالكم ويغفر لكم ذنوبكم ስራችሁን ያሳምራል ወንጀላችሁንም ይምራል አለ። ومن يطع الله ورسوله فقد فاز فوزا عظيما አላህና መልእክተኛውን የሚታዘዝ በእርግጥ መልካም የሆነ ድልን ታላቅ የሆነ ድልን ጨብጧል ይለናል። እህት ወንድሞች እስኪ እንደው እዚህ ጋር ኡስታዞችም አጠቃላይ ወኹሱሰን ለአማኞች እንደው አላህ Subhanahu Wa Ta'ala አላህ አማኝ ያለው ማንን ነው? ግልጽ ነው አይደለ? ሰዎችንም የምናቀሳስር ሰዎችንም አንተ ርኩስን የቅዱስ የምንል ሰዎች እንዲሁም እኔም ደግሞ ማንኛ እንደው ለሁላችንም ጥያቄው ከነፍሴ ጀምሮ እንዲያቀስር እስኪ እንደው አላህ Subhanahu Wa Ta'ala ኡላይከ ሁሙስ ሷዲቁን ኡላይከ ሁሙል ሙእሚኑና ሐቅ ያላቸው እነማን ናቸው የሚለውን ሱረቱል ሁጁራት እና ሱረቱል ሙእሚኑን ላይ ትንሽ ጠቀስ ላድርግ ኢንሻአላህ። አላህ Subhanahu Wa Ta'ala እንዲህ ይለናል ኢነመል ሙእሚኑና አማኞች ብሎ ማለት እነማ አዳቱን አስሪን ወቀስሪን ከቋንቋ አንፃር الذين آمنوا بالله ورسوله ثم لم يرتابوا ይላል። አላህ Subhanahu Wa Ta'ala ጌታችን ነው ያሉ ወከዛሊከ በመልእክተኞች የሚያመኑ ከዛም ቀጥ ያሉ ወጃሃዱ ቢአምዋሊሂም ወአንፉሲሂም ፊ ሰቢሊላህ ኡላኢከ ሁሙስ ሷዲቁን አለ። በአላህ Subhanahu Wa Ta'ala መንገድ የሚታገሉ
በገንዘቦቻቸው በነፍሶቻቸው ኢንፋሉ ذلك እነዚህን ያሟሉ ኡላኢከ ሁሙ ሷዲቁን አላቸው እነሱ እውነተኛዎች ናቸው ይላል። እንዳላረዝም ብዙ የተወሰነ የሆነ ኮሌክሽን የሆነ ሐሳብ እንትን ስለምን አላህ Subhanahu Wa Ta'ala ሱረቱል ሙእሚኑን ላይም ሱረቱል አንፋል ላይም ባህሪያቸውን ከአንድ እስከ 4 ሱረቱል አንፋል ይጠቅስና ኢነመል ሙእሚኑነ الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادته إيمانا وعلى ربهم يتوكلون الذين يقيمون الصلاة ومما رزقناهم ينفقون أولئك هم المؤمنون حقا እነዚህ እውነተኛዎቹ አማኞች ናቸው በዚህ ሲፋ የተገለጹ እውነተኛዎቹ አማኞች ናቸው ይላል። እዚህ ጋር አያይጀት ወንድሞቼ ወኹሱሰን በራሳችን ጉዳይ እውር ለሆን አይናችን አሻግሮ ለሚያይ ወከዛሊከ እኛን ሌሎቹንም እርኩስ ለምትሉ ሰዎች ነፍሳችሁንም ቅዱስ ለምትሉ ሰዎች አላህ Subhanahu Wa Ta'ala አንድ ቻሌንጅ አቀርቧል። ወላ ተዘኩ አንፉሰኩም هو علم بمن اتقى ነፍሶቻችሁን አታጥራሩ አላህ Subhanahu Wa Ta'ala ሰው የሚፈሩትን ባሪዎቹን ያውቃል አለ። ወላ ተዘኩ አንፉሰኩም አለ ነፍሳችሁን አታጥራሩ እኔ ቅዱስ ሌላው እርኩስ አትበሉ ኢነላህ ይዘኪ መየሻ አላህ Subhanahu Wa Ta'ala ይፈልገውን ያጠራል አለ። በጣም ጥንቃቄ እናድርግ እህት ወንድሞቼ። እስኪ እኔ ማን ነኝ የሚለው ጥያቄ ይምጣ። ሱብሃንአላህ ሰለፎች እኮ የሚያሳስባቸው የሌት ተቀን ሀምና ገማቸው ሚዲያ ላይም ከፍተው በየግሩፑ እንዳበደ ውሻ ሰዎች መልከፍ ሳይሆን መን አነ ኢንደላህ። አንድ ሰለፍ አንድ አንጋፋ ሷሃባ ለነብያችን አለይሂ ሰላቱ ወሰላም መጣና እንዲህ አላቸው ኢዛ ሚተ ገደን አንተ ፊል ጀና አነ ወላሁ አለም ቢመካን ያለ አንተ አላህ Subhanahu Wa Ta'ala ያለፈውንም የመጪውን ወንጀል ምሮልሃል ስትሞትም ነገ የጀነት ነህ እኔን ግን የኔን ቦታ ግን አለ ይወቅልኝ አለ። እንዴ ጥያቄ ቢላህ አለይኩም ሷሃባ እኮ ነው የጠየቀው። ለምንድን ነው ይሄ ጥያቄ ግን ወደ ነፍሳችን የማይመጣው? ሱብሃንአላህ አንዳንድ ጊዜ ይሄ ምንድነው የክፋት መነጽር ያጠለቁ ሰዎች የመልካም ፍሬ እይታ አይታያቸው ይጋረድባቸዋል። ለምን እንደዚህ ይሆናል ነው? እስኪ ራሳችን መልከት እንበል። ለዛ ነው ኢብኑል ቀይም ለይغሩከል ማዲሁን ወለ ይድሩከል ቃዲሁን አሉ። አወዳሾች ሊሸነግሉ አይገባም፣ አነዋሪዎችም ሊጎዱ አይገባም። አላህ Subhanahu Wa Ta'ala እንዲህ ብሎ ስላለ ነው አለ በሊል ኢንሳኑ አላ ነፍሲ በሲራ። በእርግጥም የሰው ልጅ በነፍሱ ላይ አስረጅ ነው አካሎች ይመሰክሩበታል። አንተ ሻሂዱ ሊነፍሲክ። እስኪ መን አነ እንደላህ የሚለው ጥያቄ እስኪ ይምጣ። ተው በመልካም የሚሰሩ ሰዎችን የጥላቻን ቅርሻት ሄዶ ከማቀርሸት በፊት እስኪ መን አነ ኢንደላህ ልክ ያነ ሷሃባ እንደጠየቀው ነብያችን አለይሂ ሰላቱ ወሰላም ኢዛ ሚተ ገደን አንተ ፊል ጀና አነ ወላሁ አለም ቢመካን እንዳለው እስኪ እንደው የነገ ቤታችን ምንድነው የሚለው እስኪ ጥያቄ ይምጣ። ወላሂ ሂሳብ አለብኝ የሚል ሰው እኮ ማለት ነው ለሂሳቡ ይጨነቃል እንጂ ሁሌም 24 ሰዓት ሌሊት ወነሃራ እኮ ሰዎችን በመወረፍ አናቃቸውም። ከየትኛውም እንደ እከሌ ሰለፍ ብላ ታመጣልኝ በባትሪ ፈልግ። አዎ ሰልማን ቂራቱን ቀርቶ ኪታቡን በሙሉ አዳርሶ አይደለም ለአናሪፉም ቢሃዚ ሲፋ በዚህ ባህሪ የተገለጸ አንድም ሰለፍ በባትሪ ፈልጋ ታመጣልኝ። እነሱ ነው የተከታላቸው። እረተው ወደ ሰለፎች ይቅርና እስኪ እነሸ ፈውዛን እነሸ ኢብኑ ባዝ እነሸ ዑሰይሚን እነ መሐመድ ብን አብዱል ወሃብ እነ ኢብኑ ተይሚያ እነ ኢብኑል ቀይም ወገይሪ ሚን ዑለማኢል አጅላ ሚን ዑለማኢ ተውሂድ የፈተው ለጅነቱ ዳኢማ የነጅድ ዑለሞች በዚህ ሲፋ አንዳቸው ላይ ታውቁታላችሁ እንዴ? ታውቋቸዋላችሁ በዚህ ሲፋ ሲገለጹ? በልህ ብቻ አይደለም እስኪ ከጠላት ወገን የተበላሸ አኽላቅ ተሳዳቢ ያንንም በዚህ ሲፋ ታውቋቸዋላችሁ? እናቃቸዋለን ከጠላት እንኳን እንትን የሚል እስኪ ስለ ኢብኑ ተይሚያ የአህሉል ባጢሎች ምን እንዳሏቸው ኢብኑ ተይሚያን ዓሊም ለማለት አሉ ከፋከ ቢኢብኑል ቀይም ኢብኑል ቀይም የሳቸው ደረሳ ለመሆን በቂ ነው አሉ። ሀከታ በዚህ መልኩ ነበር ምስክር የሰጡት። አነ ዳኢመን አቁል ሚራራን ወቲክራራን አደራችሁ
በነፍሳችን ላይ አደራ ነው የምላችሁ እህት ወንድሞቼ፣ ግድ የለም በነፍሳችሁ ላይ አደራ፣ በነፍሳችን ላይ አደራ። መምከርም ካለብህ ወማለይከ ኢለል በላግ፣ ስህተቱን ብቻ አንደርላይን አድርግ ብያችኋለሁ። እዚህ በፊት ስህተቱ ላይ ብቻ አተኩሩ። በቃ አድርስ። አልተመለሰማ ወማለይከ ኢለል በላግ ወማ ዐለ ረሱል ኢለል በላጉል ሙቢን፣ በመልእክተኞች ግልጽ ማድረስ ነው። እኔ እናንተ እኮ በወህይ መዕሱም እኮ አይደለንም ያ አኺ። ምን ማለት ነው? ምን አይነት አካሄድ ነው? እንደው አንዳንድ ጊዜ ብናገረው ሁሉም ሰው እኮ መናገር የሚፈልገው ነገር አለ። ግን ንግግሬ ከመስላህ ከመፍሰድ አንጻር ነገራቶችን መለጠጥ አለ። በል ከዚህም ባለፈው ወደ ዑለሞች የመመለስ አላህ ሱብሓነሁ ወተዓላ ኢነማ የኽሸላህ ሚን ዒባዲሂ አልዑለማ ብሏል። ዑለሞች ናቸው አላህ ሱብሓነሁ ወተዓላ የሚፈሩት። ለዲኑ እኮ ቦታ ተውት፣ ለዲኑ ቦታ ሰዎች አሉት እህት ወንድሞች ኡስታዞች፣ ለዲኑ ከጋራ የገዘፈ ዑለማ በሚንሃጁ ሰሊማ በአቂደቱ ሰሊማ ጥሪትና ጥንፍፍ ያሉ የበቁ የነቁ፣ እንደው በጣም ይቅርታ አድርጉልኝ እዚህ ካለነውም ከዚህ ውጭ ከሆነውም ለዲኑ ሰዎች አሉት። አላህ ሱብሓነሁ ወተዓላ ያመሰገናቸው በቁርአን ላይ የመሰከረላቸው ሐሰኑል በስሪ እንደሚሉት የዑለማን ክብር ለማወቅ የዑለማን ደረጃ ለማወቅ ከፋ ቢሃዲል አያት ነበር ያሉ። በምን ኢነማ የኽሸላህ ሚን ዒባዲሂ አልዑለማ የሚለውን የቁርአን አንቀጽ። ያ አኺ እናንተ ብቻ እኮ አይደላችሁም ለዲኑ የምትታገሉት። ተወው፣ ኧረ ለነፍሳችን በታገልነ ተወው። ለዲኑ መታገል ሌላ ጉዳይ ነው። ዛሬ ላይ በዲን ካባ የለበሱ ፖለቲካ ነው ያ አብዛኛው። ፖለቲካና እስልምና ደግሞ ይገርማቸዋል። ምስራቅና ምዕራብ እዛ ያክል ነው ልዩነታቸው። እኔ ጥንቃቄ እናድርግ እህት ወንድሞቼ፣ ተጠያቂዎች ነን። እውቀቱ ካለን ኢልሙ ካለን የሰለፎችን ኪታብ ግለጥ አቅራ። ሰለፎች እንደሚሉት እንደው ነገ ትሞታለህ ብትባል ማኩን ተሳኒያ ምንድነው ምሰራ? ለእነ ኢብኑ ሙባረክ ጥያቄ ቀርቦላቸዋል። ኪታብ አስተምራለሁ ሰዎችን አስተምራለሁ ነው ያሉ። በቃ ሐቅ ላይ ከያዝክ ሰዎችን አስተምር። ሐቅ ላይ ከሆናችሁ ሰዎችን አስተምሩ። የምትናገሩት ከጠፋስ መልካም ተናጋሪዎች አሉ፣ የእነሱን ሸራ አድርጉ። ኢንተሃል አምሩ እዚህ ጋር ፋይሉ ተዘጋ። እዛ ውጭ ግን ሰዎችን ማላመጥ ወላሂ በጣም የሚሰቀጥጠኝ ነገር ማለት ነው። አማኝ ላማኝ እክቲራ የሚባለው ነገር እኮ አለ። አማኝ ከነፍስ በላይ እኮ ነው። እነ ኢብኑል ቀይም አላ ኹሷሊ ኸይሩ ሚን ነፍሲከ እኮ ነው ያሉት። ለምን ሲባል ቁርአን ላይ እንደመጣው ኢነ ነፍሰ ለአመረቱ ቢሱኡ፣ ነፍስያ ከሸይጣን ጋር ግብረ አበር ትሆንና በመጥፎ ታዛለች። አመላ ኹሷሊ አሉ መልካም ወንድም ለአምሩ ለቢል ኸይር በመልካም እንጃዝም አሉ። በመልካም ዘዙ፣ በመልካም እንዘዝ። ግልጽ ነው። ይኸው ከነፍስያችን በበለጠ በመልካም እንዘዝ። ሰለፎች እነ ኢብኑ አባስ ሌሎችም ቤተሰቦችን ከማገኝ የዲን ወንድሞችን ማግኘት ይበልጣል። እነሱ ይበልጡብኛል ከነፍስ የሚያሉበት አለ። ለምን ቤተሰቦች ከኔ ዳቦ ፈልገው የሆነች ውሃ ፈልገው የሆነች እንጀራ ፈልገው አቢ ምናምን ሊሉኝ ይችላል። ወንድሞቼ ግን ከዚህ በተለየ አሉ ነገ ጀነትን አስበው ጀነት እንድገባ ዱዓ የሚያረጉልኝ ናቸው። ከነፍሰብዬ በላይ ናቸው ነው ያሉ። እንደዛ ሆኑ። ባንሆንስ ኢለም ተንፈሁ ፈላ ተዱረሁ ያ አኺ ተፋታ። መጥቀም ካልቻልክ አትጉደው። ምንድነው ኝኝኝኝ ሁልጊዜ አመት አንድ ስህተት 2 አመት ቢላህ አለይኩም። ኦኬ ያ ሰው በስተቱ ቢቀጥል ሰው ማለከ ለልበላግ መልክቱን አድርስ እጥፍ በል። ይሄንነቱ ነው ያለ። ወላሂ ብዙ የተዘጋጀውባቸው አርስቶች ነበሩ። ከሰዓት አንፃር ለማሳጠር ስለምገደድ ማለት ነው። አሁንም ተደጋጋሚም የምለው ለእህት ለወንድሞችም ለኡስታዞችም አደራ የምለው ነገር አብደላህ ኢብኑ መስዑድ ረዲየላሁ ዐንሁ እንዲህ ይላሉ፣ ኢነኩም ለን ተዛሉል ቢኸይር ማካነ ኢልሙ ፊ ኪባሪኩም አሉ። እናንተ ከመልካም ነገር አትወገዱም እውቀቱ በታላላቆች በእውቀት ሰዎች እስካለ ድረስ። فإذا كان العلم في صغاركم በትንንሾች ሲሆን ሲጋር የሚለው አህሉል ቢዳም ተብሏል። ብዙ ተፍሲሮች ተሰጥቶታል። በትንንሾች ሲሆን አደጋ ነው፣ ፊትና ነው። ለይዛሉ الناس بخير አሉ። ሰዎች መልካም ከመሆን አይወገዱም። ማእኸዙ
العلم عن أكابرهم እውቀትን ከታላላቆች እስከያዙት ከቀደምቶች እስከያዙት فإذا أخذوهم من أصاغرهم وشرارهم هلكوا አሉ ከሸረኛ ሰዎችና ከእንደዚህ ሮይ ቢዳ ከሆኑ ሰዎች ሲይዙት ሃለኩ አብደላህ ኢብኑ መስዑድ ረዲየላሁ ዐንሁ እንደው አንዳንድ ጊዜ እኮ ወላሂ በቃ ከቻል መልካም ነገር من كان يؤمن بالله واليوم الآخر فليقل ጥያቄ ቢቀርብ ለምን ላማኞች አጀንዳ እንሆናለን? ለምን ለካፊርስ ግባት እንሆናለን? ልክ ፈካን ነው እስልምና ላይ መሰለ ደሳለኝ ወይም ደግሞ ጥርጣሬ እንዳለበት ጉድለት እንከ እንዳለበት ለምን ለነዛ በሽፋን ለሚኖሩ ህዝቦች ግባት እንሆናለን? በጣም ጥንቃቄ እናድርግ። ፍትሃዊ ሁኑ እህት ወንድሞች፣ ፍትሃዊ እንሁን። እስልምና የፍትህ ዲን ነው። በጣም ፍትሃዊ እንሁን። ሰዎችን ለማስተካከል ተብሎ እስከ መዋሸት ደረጃ ይደረሳል። ሰዎችን ለማስተካከል ተብሎ ካፊር እንደ ግባት በአቂዳ የተበላሹ ሰዎችን አህባሽ ሙሽሪክ እንደ ግባት መጠቀም አለ። ይህን ያክል የት ሊያደርሰን ነው? የት ሊያደርሰን ነው? እውን አላማችን ሰዎችን ለማስተካከል ነው እንዴ? ሰዎችን እኮ ቁርአንና ሐዲስና ሐቅ እኮ ነው የሚያስተካክላቸው። እልህና የማንምን የካፊር ቀራቅም ቦየታ ያዘ ነው እንዴ ሰዎችን ልናስተካክላቸው ምንችል? ከካፊር ምንድነው ፍትህ የምትጠብቁ? ካፊር አልካፊር ሆል ካፊር ላ ኸይረ ፊህ ወላሂ። ለኛ ፈተና ከማቀጣጠሉ ምን ሊሆኑልን? አዝነው ለአኻሸ ወከላ አላህ ሱብሓነሁ ወተዓላ ነግሮናል። ወለን ተርዱ አንከ ልየሁድ ወለን ነሷራ ሐታ ተተቢዕ ሚለተሁም። ይሄንነቱ ነው ከነሱ መልካም ልትጠብቅ አበደን። ከባብ መርዝ እንጂ ሌላ መድኃኒት አግኝቼ አላቅም። እንደ ጥቅል ግን እህት ወንድሞቼ ፍትሃዊ ሁኑ፣ ፍትሃዊ ሁኑ። ግድ የለም ፍትሃዊ ስትሆኑ ሐቀኛ ስንሆን ፍትሃዊ ስንሆን አላህ ሱብሓነሁ ወተዓላ ይህ ፍትህና ይህ ሐቅ ያስተካከላቸዋል። በቃ ሰዎችን እስልምና ያስተካክላቸዋል። ያ የተበላሸ ማንነታቸውን እስልምና ጋራዥ ሆኖ ያስተካክላቸዋል። ግድ የለም ለዛ ግን እውነተኛ እንሆን። ወኩኑ ማዕሷዲቂን እንኳን ያለን ይሄ እክቴራን ማን አቋለው እውነተኛ ሆኖ ከእውነተኞች ጋርም ሆኖ አለ ማዕሷዲቂን። ያ አላህ ዛሬ ላይ በረድስም አደባባይ ላይ የሚነገረውና አደባባይ ላይ ረድ የሚሰጠውና እስቲ ታር የሚሆነው ነገር ተደበላልቆብናል። ይህ ሐቅና ባጢል ተቀላቅሎብናል። እንደ ጥቅል ሽርክ ቢዳ የሚሰራን ሰው አደባባይ ላይም በለው በግል ረድ ይደረግበታል። ግለሰባዊ አይብያት ነገራቶች ላይ ትሰተራለህ። ሰለፎች ጋር ብነድበት በጣም ከባድ ነው እና አቡበክር ረዲየላሁ ዐንሁ ኸምር የሚጠጣን ሰው፣ ዝሙት የሚሰራን ሰው ባገኝ፣ ሪባ የሚበላን ሰው ባገኝ ከኔ ጋር ሌላ ሙሻሂድ ሌላ መስካሪ እስከሌለ ድረስ እሰትረዋለሁ ነው ያሉ። መስፈርቱ እስኪሟላ ድረስ አሉ። ዛሬ ላይ ማነፍነፍ አለ እንደ ሙናፊቆች። ሀታ እንደ እስልምና እኮ በሙስሊሞች ላይ ሑስኑ ዞንና አዳላ እኮ ነው ያለው፣ በመልካም መጠርጠርና ፍትሃዊ መሆን። ሱብሃንአላህ እኔ በጣም የገረመኝ ነገር ማለት ነው እንዲህ ሊሆን መሰለኝ ደስ አለኝ። እንደዛ ብለህ ለምን ሸሪው ያስቀመጠውን ነገር ሑስኑ ዞንና እናሳርፍ? ሀታ ነገረኛ እንኳን ቢያመጣልን እኮ ማለት ነው እኔ የማውቀው በኸይር ነው፣ ለአንተ ግልጽ የሆነልህ ነገር አለ ከኔ ዘንድ በቃ የማውቀው በኸይር ነው ብለህ ብታልፍ ምን ትሆናለህ? ምን እንሆናለን? ወላሂ እናተርፍበታለን እንጂ አንከስርበትም። በጣም አፉ በሉ ኡስታዞች፣ እንዲሁም እህት ወንድሞች። እስልምና እኮ በማስረጃ ላይ ሁን ነው የሚለን። ስሜትን መሰለ ደስ አለኝ ይቄ ለወቃልን ላኻሸ ወከላ። ለዚህ እኮ ነው ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا። እንዴ ሰልማን የሚል ስም ስላየህ ልጨፋጭፍ ነው እንዴ? ብዙ ሰልማን አለ። ካፊርም የሆነ ሰልማን አለ፣ አማኝም የሆነ ሰልማን ሊኖር ይችላል። ለዚህ ነው አላህ إن جاءكم فاسق بنبأ فتبينوا አረጋግጡ አለ። አረጋግጡ። የሚገርማችሁ ሁድሁድ ስሌማን አለይሂ ሰላም ቁርአን ላይ ቂሶ አለ። ምን አላቸው ለስሌማን? ወጅቱከ ቢኸበሪ ልየቂን አለ። በእውነተኛ ዜና መጣውልህ አለ። የሱሌማን ምላሽ ምን ነበር?
ሰነንዙሩ አሰደቅታም ኩንተ ሚነል ካዚቢን። ሱብሃንአላህ ማዓነል ኸበር ልየቂን ነገሩ እውነት ከመሆኑ ጋር እውነተኛ መሆንክንና ውሸተኛ መሆንህንም ሰነንዙሩ አሰደቅታም ኩንተ ሚነል ካዚቢን ጉዳዩን ትኩረትን እናጣራዋለን አለ። ለዚህ እኮ ነው ነቢያችን አለይሂ ሰላቱ ወሰላም ከፋ ቢልመሩ አዩሐዲተ ቢኩሊ ማ ሰሚ አው ከማ ቃል አለይሂ ሰላቱ ወሰላም ለአንድ ሰው ውሸታም ለመባል የሰማውን በሙሉ ሳያገናዝብ ማውራቱ በቂ ነው አሉ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም። እኔ በጣም የሚገርመኝ ነገር ማለት ነው ምን አይነት ሚዛን ነው ያለው? ለሱና ወንድሙ አንበሳ ይሆናል ጀግና፣ እኔ ከነሱ በቃ ጀባቢራ ነኝ ይላል። ለሽርክና ለሙሽሪኮች ለሙብተዲዎች ጥብቅና ምን አይነት ሚዛን ነው? አላህ አማኞች እኮ ሩሃማ በይነሁም ነው ያማኞች ባህሪ እኮ ሙሐመዱር ረሱሉላህ አለ ወለዚነ ማዐሁ አሽዳኡ ዐለል ኩፋሪ ሩሃማ በይነሁም ያማኞች ሲፋ ይሄ ነው። አዚለቲን ዐለል ሙእሚኒን አዕዘቲን ዐለል ካፊሪን ያማኞች ባህሪ ይሄ ነው። ከዛ ውጭ ነው እዚህ ያሉትንም ሆነ ታች ያሉትንም ብረግጣቸው ምንድነው የምጠቀመው? ኢነ ዙልመ ዙሉማቱን የውመል ቂያማ ከመሆን ውጭ እዚህ ሐዲስና ነገ ሂሳቤን ከማክበድ ውጭ ምንድነው የሚጠቅመኝ? ሁሌም አደራ እምላችሁ ነገር ይሄ እንደ ቃኢዳ የሚያዙት የሚሰራ ሰው ይሳሳታል። ግልጽ ነው። አልካቲቡ የግሉጥ ወልሙተከሊሚ ይኽጢ ተናጋሪ ይሳሳታል። የሚጽፍ ሰውም ይቀላቀላል። የሚናገርም ሰው ይቀላቀላል። ከኔ እንኳን በዚህ ንግግሬ ምን ስህተት ታወጣለህ? ግን መቃሲደ ሸሪዓይ ግልጽ ነው። መቃሲደ ሸሪዓውን እይለት። እኔ በጣም ጥንቃቄ እናድርግ እንጂ ምንም ማስረጃ በሌለን ነገር ዝም ብንልስ? ምንም ማስረጃ ነገር ግልጽ ነው አይደለ? ምክንያቱም አላህ ሱብሓነሁ ወተዓላ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልሙን ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ዐንሁ መስኡላ። ይሄንነቱ እኮ አለ መስሚያ ጆሮም ማያይንም ሁሉም ነገር ተጠያቂ ነው። ከጥያቄ አናመልጥም። ከጥያቄ ስለማናመልጥ ፍትሃዊ ብንሆንስ? ወኹሱሰን አደራ እምለው ወደ ሱና የተጠጋን እህት ወንድሞች፣ ወደ ሱና የተጠጋን ኡስታዞች፣ ወደ ሱና የተጠጋን ዳዒዎች ችግር ካለ እየተራረምን ብንሄድ የተሻለ ነው። ግልጽ ነው አይደለ? አንዳንዱ ሱና ላይ ብሎ የኢርጃ አቋም ይኖረዋል። አንዳንዱ ሱና ላይ ብሎ የተክፊር አቋም ይኖረዋል። ሌላም የፊረቅ ዷላ ሊኖረው ይችላል። ተቀራረቡ፣ ግድ የለም እንቀራረብ። ከኔው ዘንድ ያለው ዕውቀት ይሄ ነው፣ ካንተ ዘንድ ያለውን ደግሞ አጋራኝ። ምንም ችግር የለውም እኮ መተናነስ፣ ምንም የሚጎዳን ነገር የለም። በጣም ከሚገርመኝ ነገር ማለት ነው ኢብኑ ዑሰይሚን ረሂመሁላህ አነው ሳለ ሸክሱን ፊ ደርሲሂ ማታ ኩንቱ አቁል ምንድነው ያልኩት ብሎ ጠየቃቸው። እዛም በኋላ ቃለ ሸክሱ ያ ግለሰብ ላድሪ አላውቅም አለ። ቃለ ሸህ ለምንድነው ከዛ ከደርሳችን ማትጣድ አለ ኢብኑል ቀይም እንትን ኢብኑ ዑሰይሚን። ከዛ የግለሰቡ ምላሽ ምን ነበር? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ሁም ቀሙል ለይሽቃ ቢሂም ጀሊሱሁም የሚል የነብያችን ዐለይሂ ሰላቱ ወሰላም ሐዲስ ይዞኝ አላቸው። ታሪኩን ሙሉ ላላመጣው እችላለሁ። ከዓሊሞች ጋር የተቀማመጠ እድለ ቢስ አይሆንም የሚለው ሐዲስን ተስፋ አድርጌ ነው አለ ያ ግለሰብ። ፈበካ ሸህ ኢብኑ ዑሰይሚን ረሂመሁላህ። አስቡት እንግዲህ ኢብኑ ዑሰይሚን እያስተማሩ ምንድነው ያልኩት ሲሉ አላውቅም ነው ያላቸው አብሮ ተቀምጦ። እንደዚህ ከሆነ ታዲያ ለምን ተጣድክ? ለምንድነው ከኛ ጋር ማትጣድ? ለምንድነው እውቀት ላይ ማትጣድ አሉት። በቃ ይሄን ሐዲስ ተስፋ አድርጌ ነው አለ። ባይገባኝም አብሬ መቀማመጡ እድለ ቢስ አብሮ የተቀማመጠ ህዝቦችን የተቀማመጠ እድለ ቢስ አይሆንም የሚለው ሐዲስ ስለያዘኝ ነው አለ። ይሄን ተስፋ አድርጌ ነው አለ። ኢብኑ ዑሰይሚን ምን አሉ? እያለቀሱ አንገታቸውን አቀርቅረው አረድና አንዓሊመሁ ፈተዓለምና ሚንሁ አሉ። ሱብሃንአላህ ልናስተምረው ፈልገን ከሱ ተማርን አሉ። በቃ በዚህ ልክ የሆነ ተናናሽ እንደሆነ እህት ወንድሞቼ እስኪ ሐዘኔታ ይኑረን። ወላሂ ያ ሰው እኮ እልህና ሰጣ ገባ እኮ ነው ሰዎችን ሊያስተካክላቸው የማይችለው። እስኪ እንተናነስ።
ተናንሳ። አዎ የሚሰራ ሰው ይሳሳታል፣ እጅቲሃድ ሊያደርግ ይችላል። የሆነ ሹብሃም ይዞ ከመስላም ከመፍሰዳ አንፃር ሄዶ እኮ ሊሄድ ይችላል። ነገር ግን ቀውለ ራጂህ ቀውለ ለተዋብ ይሄ ነው ሚዛናዊ ያድፊው ብለን ብናስተካክለው ምን ችግር አለ? ይፈለጋል እኮ እንግዲህ ኢብኑ ዑሰይሚን አንጋፋ አሊም ናቸው። አንጋፋ ከጋር የገዘፉ ዑለማ ናቸው። አንገታቸውን አቀርቅረው አልቅሰው ልናስተምረው ፈለግን፣ አስተማርን፣ ከሱ ተማርን ያሉ እኮ ፈተዓለምና ሚንሁ ነው ከሱ ተማርን አሉ። በዚህ ልክ ቢሆንስ ሰዎች ሀቅን አይቀበሉም ብለን አስበለ ካሻው ከላ ኢንሻአላህ ልቋጨው ነው ንግግሬን። በጥቅሉ ሰዎች የማይመለሱበት ከስተታቸው የማይታረሙበት ምክንያት አንዱ ግላዊ አካሄድ ስለምንሄድ ነው። ለምሳሌ ቅድም የተነሳው ስድብ ምን አመጣው ነው። እኔ በጣም የሚገርመኝ ነገር አለ። ስድብ ምን አመጣው? ኦኬ ወንድም ሰልማን ቁርአንና ሐዲስ ተሳሳተ፣ ቁርአንና ሐዲስ ተሳስተሃል፣ እዚህ ጋር አስተካክል። ኢንተሃል አምሩ። ግላዊ ስትመጣ ግላዊ ይሄድብሃለሁ። ምን አንተስ ሰው ነህ? መላኢካ ሁና አትመጣ፣ ብረት ለብሳ አትመጣ። በፈለከው ነገር ብታስፈራራ በዛ ነገር እመጣብሃለሁ። የሰው ልጅ ነና። እንግዲህ እኔ እናንተ ሊለያየን የሚችለው ምንድነው? ኢና አክረመኩም ዒንደላሂ አጥቃኩም ነው። ይሄን እነቱ ነው ያለው። አዘውጭ ምን አስፈለገ ነው ሰጣ ገባ እልህ። ስለዚህ ረዳ አረጋለን ምን የምንል ሰዎች የሰለፎችን ብናይ መልካም ነው። አልሙተቀዱ ሶሒህ ቢማ ካነ ዐለይሂ ሰለፉ ሷሊህ፣ ትክክለኛ እምነት የቀደምቶች ስለሆነ ማለት ነው። ግድ የለም እህት ወንድሞች፣ ኡስታዞች፣ ዳዒዎች አደራችሁን ወደ ሰለፎች ኢንቲሳብ እናድርግ። ሸረፍ ነው ለኛ። በእነሱ ምን ሄደው እነሱ የምንከተለው በሙሉ ለኛ ልቅና እንጂ ውርደት አይደለም። በዛ መልኩ ይሁን። ለዛ ነው ለአንድ ሰለፍ ቂለል ሐሚድ ኢብኑ አሕመድ ረሂመሁላህ ማባሉ ከላሙ ሰለፍ አንፋ ሚን ከላሚና ተብለው ተጠየቁ። እንዲሁ የሰለፎች ንግግር ጠቃሚ ያደረገው ከኛ ይልቅ ምንድነው ምክንያቱ አሉ። ቃል እንዲህ ብለው ምላሽ ሰጡ። ሊአነሁም ተከለሙ ሊዒዝ ልኢስላም፣ እስልምናን የበላይ ለማድረግ ለዛ ይናገራሉ አሉ። ወነጃት ንፉስ፣ ነፍሳቸውን ነጃ ለማውጣት ከተጠያቂነትም ወሪዶ ረሕማን የአላህ ሱብሓነሁ ወተዓላ ውዴታን ፈልገው ወነሕኑ አሉ እነዚህ ሰለፍ ነተከለም ሊዒዝ ንፉስ ወጠለቡ ዱንያ ወሪዶ ኸልቅ። ይሄ ነው በቃ ችግሩ። እኛ የበላይነትን ነው የምናሳየው ዛሬ፣ ሌላው እርኩስ እኔ ቅዱስ። ወከዛሊከ ዱንያዊ ፍለጋን ነው ከአላህ ሱብሓነሁ ወተዓላ ይልቅ ፍጡራን ለማስወደድ ነው። ይሄንነቱ ስላለ ንግግራችን ጠቃሚ አልሆነም። ጠቃሚ የሆነው መስፈርትማ ይሄው የሰለፎች ጠቃሚ ያደረገው ከኛ ይልቅ ይሄው ተቀመጠ እኮ። በዛ መልኩ ከሄደ አው ማካነ ሊላህ ዳማ ወተሰል ለአላህ ሱብሓነሁ ወተዓላ የሚሆን ነገር ዘውታሪነት አለው፣ ቀጣይነት አለው። ወማካነ ሊገይሪላህ ኢንቀጦን ፈሸል ካለው ውጭ የሚሆን ነገር ደግሞ ይቋረጣል፣ ዘውታሪነት አይሆንም። ሰዎች በባጢል ነገር ቢስማሙ ሐቢቢ ቢባሉ ትንሽ ቆይት ብለው ያዱ ወላሂ እንደሚባሉ ላሸክ ይሄንነቱ አለ። ለዛ ነው አብዱልአዚዝ ኢብኑ አቢ ረዋድ ካነ መን ካነ ቀብለኩም ኢዛ ራ ረጁለ ሚን አኺ ሸይአን ያምሩ ፊ ሪፍቅ አሉ ፈዩጀር ፊ አምሪሂ ወነሂሂ። ከናንተ በፊት የነበሩት ወንድሞች አሉ ከወንድሞቻቸው መካከል የሆነ አይብን ነገር ሲያገኙ በሐዘኔታ ይከለክሉታል። መልካም ነገር እንዲሰራ ደግሞ ያሳጠረው ነገር ካለ በሐዘኔታ ያዙታል። ፈዩጀር ፊ አምሪሂ ወነሂሂ አሉ። በክልክላቱም በትእዛዛቱም አጅር ያገኛሉ። ቲጃረቱ ራቢሃ ቲጃረቱ ለን ተቡር፣ ትርፋማ የሆነ ንግድ። ዛሬ ላይ ያሉትስ ወይና ሐደን ሐውላ ያخرቁ ቢሷሂቢ ፈይስተግዶ ባሃሁ ወይህቷ ሲክትረሁ። ይሄ ነው ወንድሙን የማስቆጣት አይቡን መሰተር ያለበትን ነገር ያ አይብ ግርዶሽን ይቀዳል። ለዚህ ነው በረከውና ተውፊቁን ሊገጥመን ያልቻለው። በሐዘኔታ ቢሆን በኢኽላስ ቢሆን በሌላ ነገር ቢሆን እንደው ሰለፎችን በሄዱበት በዛ መስፈርት ቢሆን አላህ ሱብሓነሁ ወተዓላ የመገጠም ባለቤት ነው። ተውፊቁን ይገጥመን ነበር። በረከው ላይ እኛው ላይ እናየው ነበር። አታሩን ፈለጉን እናየው ነበር። ፍሬ ቀንዘሉ እናየው ነበር። ለዛና ጥፍጥናው ማጣጣም እንችል ነበር። ይሄንነቱ ስላለ ግን ከማነራ አይጥና ድመት እየሆነ ነው። ሰው በዱንያዊ ተጣልቶ ወደ አቂዳ ያመጣታል። በል እሱ የዘቀጠ አቋም ይዞ ሌሎችን ለመተቸት ሲል ሌላ ጉዳይ እፍቲራ ቅጥፈት ሁሉ አለ። ጥንቃቄ እናድርግ። እንደ ጥቅል የንጽጽር ኡስታዝን በሉት ዳኢም በሉት ንጽጽር ምንሰራ ሰዎችን በሉት ሌሎችን በሉት
አቂዳችን አላ ሚንሐጅ ሶሒሓ ጥሪትና ጥንፍፍ ያለ አቂዳችን ሚንሃጃችን ሊሆን ግድና ግድ ነው ከነፍሴ ጀምሮ። ለምን አላህ ሱብሓነሁ ወተዓላ የአማኞችን ባህሪ ጠቅሷል። ሽርክ በእነሱ ላይ የማይገኝባቸው በፍጹም ቅንጣት ታክል የሆነ በቀልባቸው ውልማይል መሆን አለበት። ከባጢል ሰዎችም ጋር የማይቀል አስሉ ምንድነው? ወሊስት እስላሙ ሊላሂ ቢተውሂድ ወልንቂያዱ ለሁ ቢጧ ወልኹሉሱ ሚነ ሽርኪ ወአህሊሂ። ይህን የእስልምናችን ማና አንድ ሙስሊም ሊያሰኘው የሚችለው መስፈርት ይህ ማሟላት አለብን። እንደ ፍታዊነት እኔ አቂዳ ሰው ነኝ ብዬ የተበላሸን አቂዳ ወከዛሊከ ምንድነው? ሰዎችንም እኮ በንጽጽርም ያሉ ይሁንም በየትኛውም በአቂዳም ዘርፍም በምንም በሉት ሰዎችን ወደ ምንድነው የምንጠራቸው? ወደ ተውሂድ። ዓላማችን አንድ መሆን አለበት። ዓላማችንም ኢላማችንም ይሄ መሆን አለበት። አቂዳችን ክፍተት ያለብን ሰዎች በደንብ ሰለፎች በነበሩበት አላህ Subhanahu Wa Ta'ala ኡላይከ ሁሙ ሷዲቁን ኡላይከ ሁሙል ሙእሚኑና ሐቃ ከሚለው የቁርአን አንቀጽ ልንገባ ይሄ በነፍሳችን የተጣለ በነፍስ ከፍ ግዴታችን ነው። ወንድም ሰለማን ሰዎች መላእክት ቢያረጉኝ መላእክት አልሆንም። ወንድም ሰለማንን ኢብሊስ ቢያደርጉኝ ኢብሊስ አልሆንም። መን አነ ኢንደላህ የሚለውን አላህ Subhanahu Wa Ta'ala ጥያቄ አድርጉ እንትን የሆነ በነፍስ ወከፍ አዞናል። ፈልተንዙር ነፍሱ ማቀደመት ሊገድ ብሏል። ነፍስ ለነገ ያስቀደመችውን ተመልከተ። ከነፍስ ጀምሮ ነው የምላችሁ። አደራ ሰው ስላወገዛችሁ ምንም አትሆኑም። ስላወገዛችሁም ስላወደሳችሁ ምንም የሰዎች ውዳሴና ሙገሳ እዚህ ዱንያ ላይ ነው የሚቀረው፣ አይጠቅመንም። ለዛ ነው አስታውሱ አለ የውመ ላይ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም አለ አላህ Subhanahu Wa Ta'ala። አስታውሱ ያን ቀን ሀብት ንብረት ዘመድ አዝማድ ምንም የማይጠቅምበት ቀን አለ። እንግዲያውስ ኢላ መን አተላህ ቢቀልቢን ሰሊም ቢቀልቢ ተውሂድ ይሄ ይጠቅመናል እንጂ ሰዎች የዓለም በል ሚሊዮን በለው የዓለም ህዝቦች ተሰብስበው አንድን ሙስሊም ቢያወግዙት ካፊር አያደርጉትም ኢንደላህ ካፊር ካልሆነ። ወከዛሊከ የዓለም ሰዎች ተሰብስበው አንድን ካፊር አሜ ቢያደርጉት አላህ ማን ካላደረገው አይጠቅሙትም። ይህን ከዚህ እናሳጠራለን። በል ዘመድ አዝማድ ምን የማይጠቅምበት ቀን አለ። ለዛ ነው ፈልተንዙር ነፍሱም ማቀደመት ሊገድ ብሏል። ስለዚህ ለነገ ምንድነው ያስቀደምኩት የሚለው ጥያቄ ከነፍስ የጀምሮ የሆነ ነፍስ ወከፍ ነው። ምክንያቱም አላህ Subhanahu Wa Ta'ala ሁላችን ስለሚጠይቅ ፈወረቢከ ለነሳለነው ማጅመይን አማ ካኑ ያعمሉን ብሎናል። ይሄንነቱ ስላለ ጥንቃቄ እናድርግ። ሂሳብ የሌለብን ጥያቄ የሌለብን ሰው አንምሰልህ ወንድሞቼ፣ ጥንቃቄ እናድርግ። ይሄ የክፋት መነጽር ለብሰን እንደው አንድ ከታሪኩ ጋር አብሮ ሄዳልና የሆነ እንደኔ አይኑን ሰርጀሪ ተሰራለትና ምን ይታያል አሉት። ድመት ነው የሚታየኝ እንትን አይጥ ነው የሚታየኝ አለ። የድመቱን ገጥመውለት ተባለ። ገጥመውልህ ነው አሉት ይባላል። ምክንያቱም ክፋትን መነሻው ያደረገ ክፉ የሆኑ ሰዎች በክፋታቸው ነው የምታውቃቸው። ለሰዎች ክፉ ሲመኙ ነው የምታውቃቸው። መልካም የሆኑ ሰዎች በነፍሶች ከነፍሳቸው በላይ አማኞችን በመልካም ነገር ሲጠረጥሩ እናያለን። ለዚህ ነው ብዙ ጊዜ ሰለፎች ነገር የሚያመጣን ሰው እንዴ የሸይጣን መልእክተኛ እያሉ እንደው ሸይጣን የሚልከው አንተን አገኘ እንዴ እያሉ ያሳፈሩ የሰደዷቸው አለ። እስኪ እንደው ቢላ አለይኩም አንድ ከነፍስ የጀመረው ቻሌንጅ ላድርጋላችሁማ። አንድ የሱና ወንድማችሁ አንድ አቂዳ ወንድማችሁን አንድ ሰው ይመጣና አራ እንዲህ እኮ ነው አላችሁ። እናንተ የምታውቁት ቢሲሐቲል አቂዳ ወልሚንሃጅ ሰሊማ ነው። ከእናንተ ዘንድ እኔ ዘንድ በመልካም ስለምናውቀው እኔ ማቀው ለዓለሙ ሚንሁ ኸይር ኢላ ኸይር ከሱ በቃ መልካም ነገር እንጂ ሌላ ነገር አላቅም ብለን ብንሄድ በል እንደ ሰለፍ እኮ ሰባ የሚደርስ ምክንያት ደርድር አሉ። ያ ሰባ የሚደርስ ምክንያት ደርድረ እነ ኢብኑ ሲሪን የተናገሩት ነው። ሰባ የሚደርስ ምክንያት ደርድረህ ያን ነገር ካብቃቃህ ሰየዋሉ። ካላብቃቃህስ ከኔ የራቀ ለወንድም የማላውቀው ዑዝር አለው ብለህ ለፍ አሉ። በቃ አማኝ ሰላመቱ ሱዱር ነው፣ ቀልበ ሰሊም ነው፣ ይሄንነቱ ነው። እንደ ትግል ነፍሳችንን ፈትሽ እህት ወንድሞቼ። ይሄ መሰዳደቡ ምን ማለት አይጠቅመንም እህት ወንድሞቼ። ሳናቀውም የኒፋቅያ መዛብ ውስጥ ገብተናል እህት ወንድሞቼ። መረጃን ከካፊር አንድን አማኝ ለመምታት ከካፊር ከተበላሽ አቂዳ እየሰበሰብን የአቂዳን ይነካል። አቂዳችን እናስተካክል። ግልጽ ነው አይደለ? ከኔ ጀምሮ ማለት ነው እምናቃችሁ እምታውቁኝ ጥሪት ያለ ውስጤም ውጭም አንድ አይነት አቂዳ ሊኖረን ግድ ይላል። ዛሬ ሰለማን እዚህ ስታዩ ሌላ ነገ ምናምን መሆን የለበትም። አማኝ አንድ አይነት ባህሪ ነው ያለው። ተለውን የለም ሁለት አይነት ፊት ፈስተቅም ከመኡሚት ወመንታ በማክ ነው ቁርአን ላይ የመጣው። በታዘዝከው ነገር ቀጥበል። አማኝ ባመነበት ነገር እንደ ተራራ የማይነቃነቅ የብረት አጥር መሆን አለበት።
ፈስተቂም ከማ ኡሚርት ይሄንነቱ መሆን አለበት። አቂዳችን እናስተካክል፣ ሚንሃጃችን እናስተካክል፣ ተያይዘን እየተዋወስን ወደፊት ወዘኪር ፈኢነ ዚክራ አስታውስ። መተዋወሳችሁ መገሰጻችሁ አማኞችን ይጠቅማል። እንተዋወስ በመልካም ነገር ያኺ ጋራና ጋራ ሆነን ከምንቀሳሰር ስድብ እርግማንትን ከምንል ክብረ ነክ ከምንሄድ ጥንቃቄ እናድርግ። ሲቀጥልም ሰዎች አጨበጨቡልንም በክፋት ነገር አይዞ ብለው በመጥፎ ነገርም ወላሂ አይጠቅሙንም። እነዛ ሰዎች ካላህ ዘንድ ሰዎችም እኛ የምናደርገው ይክፋታችን አይጠቅመንም፣ ወላሂ አይጠቅመንም። አላህ Subhanahu Wa Ta'ala እኛው ላይ ይዘው ፍትሁን ያሰፍናል። እንደምታውቁት እስልምና የፍትህ ዲን ነው። ሰዎችን አንዴ እንደዚህ ምናምን በሌለባቸው ነገር ላይ አምተን ስንጭን አላህ በሌለብን ነገር አምቶ ይጭናል። አላህ ቻይ ነው። አላህ መልካም ባሮችን ተመልካች ነው። ጥንቃቄ አድርጉ። ዙልም ላይ አንበራታ። ሴት ናት ምንም አታመጣም። አቅመደካ ጥንቃቄ አድርጉ። እህት ወንድሞቼ በጣም ጥንቃቄ አድርጉ። አላህ Subhanahu Wa Ta'ala ቻይ ነው። ወለው ካነ ፊ ጀውፊ ሌሊል በደረቅ ሌሊትም ቢሆን ያጋልጣል። ጥንቃቄ እናድርግ። እንዴ ሰለፎች እኮ እኔ ደሃ ብዬ ተሳድቤ 30 ዓመት ደሃ ሆንኩኝ ያሉበት አለ። ውሻን ውሻ ብዬ አልሳደብም አላህ Subhanahu Wa Ta'ala ቢቀይረኝስ ወደ ውሻነት ያሉበት እኮ አለ። እንዴ አንድ ሰለፍ ከየት ሐኪም ልሂድ አለ፣ ከጥቁር አለው። እንዴ አምተዋል ብዬ ከጅላለሁ አለ። ካጭሩም አለው እንዴ አምተዋል ብዬ እንግዲህ ሰለማን እኮ አጭር ነው አይደለ? ሰለማን አጭሩ ብትለይ ችግር የለውም። ሲፋይ ነው እኮ መገለጫዬ ነው። ነገር ግን እንደ ሰለፍ ይሄን አካሄድ አምተዋል ብዬ አስባለሁ። እስከ በዚህ ልክ ነበር። ይሄን መሆን ቢያቅተን እስኪ ከሐሜት ወጣ እንበልና መልካም ስራ እንስራ። እስኪ ይሁን መልካም እንዴ እስልምና እኮ በመልካም ነገር እኮ የሚያዝ ነው፣ ከመጥፎ ነገር የሚከለክል እኮ ነው። ስለዚህ ሰዎች አደራ እምላችሁ ከነፍሴ ጀምሮ ወተዓውኑ ዐለል ቢሪ ወተቋ ወላ ተዓውኑ ዐለል ኢስሚ ወልዑድዋን እንደሚለው በመልካም ነገር ተባበሩ፣ በመጥፎ ነገርና አላህን በማስቆጣት ሰዎችን በመጉዳት አትተባበሩ። አላህ ቻይ ነው። አላህ ቻይ ነው። ወላሂ እኔ ውጭ ነኝ፣ እኔ ሀገር ውስጥ ነኝ፣ አያገኘኝም። አላህ ያዋርዳል። ያ አኺ አላህ ያዋርደናል። ጥንቃቄ እናድርግ። አላህ ቻይ ነው። ወለው ካነ ፊ ጀውፊ ሌሊል በደረቅ ሌሊት እንኳን ምንም እንደው ሀገር ሰላም ብለህ ተኝተህ አላህ የሚያመጣብህን መብረቅ አታውቀውም። የሚያመጣብህን መብረቅ ድንገተኛ መቅሰፍት አናውቀውም። እንፍራ፣ አላህን እንፍራ፣ አላህን እንፍራ። እያየን ነው ብዙ ሰዎች ምንም አያመጡም። ሴት ነች። ብዙ ጊዜ የስደት እህቶችን እያየን ነው። ብዙ ጊዜ አቅመ ደካሞች የተውሂድ ሰዎችን ሲያሳድዱ እናያለን። ፈለተቂላ አዘወጀል አላህ ቻይ ነው። በሁሉም ነገር ቻይ ነው። ፍትሃዊነቱን በነፍሳችን ላይ ያስመሰክራል። ይህን ለማለት ያክል ነው። ስሜታዊ ሆንኩኝ፣ አፉ በሉኝ ከተሳሳትኩ። ኢንሻአላህ ከኔና ከሸይጣን ነው። አላህና መልክተኛው ከጎደሎና ከንከን ነገር የጠሩ ናቸው። በጣም አፉ በሉኝ። ሰዓት ወስጃለሁ፣ ስሜታዊ ሆኛለሁ። ኢንሻአላህ በኔ በኩል በኮሜንታተርም በሉት በምንም ያስቀየምኳችሁ ነገር ካለ አፉ በሉኝ። በተለይ የስደት እህቶቼ በእናንተ ምንም ነገር በሉኝ አይደለም ቂም ይቅርና ለእናንተ መልካም ከመመኘት ሌላ ምንም ነገር የለኝም። ማራቱ ይላል ኢስላህ ግልጽ ነው አይደለ? ከሁላችሁም ግላዊ ቂም የለብኝም። እንደፈለክ እመታለሁ በመሳሪያ እሱን ሁሉ አላነሳውም። ኢንሻአላህ የፈለገውን ብትሉ ወላሂ ነው የምላችሁ፣ የፈለገውን ብትሉ እኔ አማኞች ጋር ቅንጣት ታክል ቂም አልይዝም። ኡቅሲሙ ቢላህ ኢንሻአላህ አንድ ሰው እንኳን አማዋለሁ ቢል እንኳን ዘና ብሎ ይማኝ። በቃ ዱንያ ሄራ ሂሳብ በእናንተ ምክንያት ከአማኞች ከጋራ የገዘፈ ውለታ ስላለብኝ ብዙ መስዋዕትም ስላለብኝ ለእናንተ መልካም መስራት ካልቻልኩ በዱዓ ኢንሻአላህ አስታውሳችኋለሁ። ከዛ ባለፈ ግን በእኔ ምክንያት እናንተን ኡቅሲሙ ቢላህ ጌታዬ ፊት ላቆማችሁ አልፈልግምና አውፉ በሉኝ። ያስቀየምኳችሁ ካለ ከእናንተ ግን ያስቀየማችሁ ነገር የለምና ይህን ይመስላል። ኢንሻአላህ እንግዲህ አፉ በሉኝ ኡስታዝ የቤት ባለቤት እታችም ያላችሁ ላይም ያላችሁ ኢንሻአላህ። ጀዛከላህ ባረከላሁ ፊክ። ኢንሻአላህ ኡስታዝ አብዱራህማን አለክ? አብዱራህማን አለክ? السلام عليكم ورحمة الله. أخي مراد وعليكم السلام ورحمة الله. عبد الرحمن እያወራህ ከሆነ አይሰማም። ኔትወርክ ነው።
ሸክ ጀማል አሉ? ጀማል አለክ? ኡስታዝ ጀማል ነው። ኢንሻአላህ ወንድም السلام عليكم ورحمة الله وبركاته. السلام أهلا تفضل. مرحبا جزاكم الله خيرا ወንድሞቼ ኡስታዞቼ አላህ Subhanahu Wa Ta'ala የዛሬውን ግንኙነታችን እያንዳንዳችን